ሰላም ውድ የሲኒማ ቤቴ ቤተሰቦቼ፣ አሁን በ2021 ዓመተ ምህረት የወጣውን The Vault የተሰኘ ምርጥ የስርቆት ፊልም ይዤላችሁ መጥቻለሁ። እናንተም የሚለቃቸው ፊልሞች ቶሎ እንዲደርሷችሁ ላይክ፣ ሼር በማድረግ ጉዞም ወደ 50,000 ስለጀመርን ሰብስክራይብ ያላደረጋችሁ ቤተሰቦቼ በተኗን በመጫን ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ፊልማችን። ታሪካችን የሚጀምረው በ1654 ዓመተ ምህረት በአትላንቲክ ውቅያኖስ ላይ በተነሳ ኃይለኛ አውሎ ንፋስ ምክንያት አንዲት መርከብ ይዛው ከነበረችው ውድና ልዩ ሳጥን ጋር ወደ ጥልቁ ባህር ስትሰጥም እያሳየን ሲሆን ከዚያም ትዕይንቱ ከዓመታት በኋላ ወደ ወርሃ መስከረም 2009 ዓመተ ምህረት ይወስደናል። በዚህም ዋልተር በተባለ ግለሰብ የሚመራው የባህር ውስጥ አሳሽ ቡድን መርከቧ ሰምጣለች በተባለበት ስፍራ ላይ ከፍተኛ ፍለጋ እያካሄደ እናያለን። ምንም እንኳን መርከቧ ብዙ ጠቃሚ ቁሳቁሶችን የያዘች ቢሆንም የቡድኑ ዋነኛ ትኩረት ግን እስካሁን ያልተገኘው ያ ልዩ ሳጥን ላይ በመሆኑ ፍለጋቸውን አጠናክረው ቀጥለዋል። በመጨረሻም ከብዙ ልፋት በኋላ ዋልተርና ጄምስ የተባለው ባልደረባው ሳጥኑን ያገኙና የብዙ ጊዜ ፍለጋቸው መስመሩን ተከትለው በደስታ ይዋጣሉ። ሆኖም የሀገሪቱ የስፔን የባህር ኃይል ፖሊሶች በድንገት ደርሰው ያለ ፍቃድ ክልላችን ውስጥ ገብታችኋል በሚል የደከሙበትን ሳጥን ቀምተው እነ ዋልተርንም በቁጥጥር ስር ሲያውሏቸው ይህ ደስታቸው ብዙ አልቆየም። በቀጣይ ዋልተርና ቡድኑ ፍርድ ቤት ቀርበው እናያቸዋለን። ዋልተር መርከቧን ለመፈለግ ከስፔን መንግስት ህጋዊ ፍቃድ ባለማግኘቱና መርከቧም የሰጠመችው በስፔን የባህር ክልል ውስጥ በመሆኑ የተገኙት ውድ ዕቃዎች በሙሉ የመንግስት ንብረት እንዲሆኑ ዳኛው ወሰነ። ከዚህ ውሳኔ በኋላ ዋልተር የእንግሊዝ መንግስት ባለስልጣን ከሆነችው ማርጋሬት ከተባለችው ግለሰብ ጋር ይገናኛል። ምንም እንኳን የእንግሊዝ መንግስት ለፍለጋው ሙሉ ድጋፍ ሲያደርግ ቢቆይም ስፔን ግን የተገኘውን ሀብት አሳልፋ ለመስጠት ፈቃደኛ ባለመሆኗ ዋልተር የድካሙን ውጤት ሊያጣ ችሏል። ወታደሮቹ የተያዙትን ንብረቶች በሙሉ በቁጥጥራቸው ውስጥ እንዳስገቡ ንብረቶቹን ጉስታቭ በተባለ ሰው ወደሚመራና ጥበቃው እጅግ ወደ ጠበቀው የስፔን ብሔራዊ ባንክ ያጓጉዟቸዋል። ከዚህ በኋላ ታሪኩ ከአንድ ዓመት በኋላ ወደ 2010 ዓመተ ምህረት ይወስደንና ቶም ከተባለ እጅግ ብልህ ከሆነ ወጣት መሐንዲስ ጋር ያስተዋውቀናል። ቶም በትምህርቱ ባለው ከፍተኛ ብቃት ምክንያት ትላልቅ ኩባንያዎች በከፍተኛ ክፍያ ሊቀጥሩት የሚፈልጉት ልጅ ነው። እሱ ግን እንደማንኛውም ሰው የተለመደና አሰልቺ ሕይወትን መምራት የማይፈልግ እንግዳ የሆነ ወጣት ነበርና ምንም እንኳን ውሳኔው አባቱን በእጅጉን ቢያሳስበውም የቀረቡትን እድሎች በሙሉ ውድቅ ያደርጋቸው ነበር። ቶም በህይወቱ ምን ማድረግ እንደሚፈልግ እንዲወስን አባቱ ጫና ሲያደርግበት በነበረበት ወቅት ወደ ውጭና የሚል ማንነቱ ያልታወቀ መልእክት ደረሰው። ግራ ቢጋባም ወደ ውጭ ሲወጣ አንድ ሰው አድራሻውን የያዘ ካርድ ስለሰጠው ማን እንደጋበዘው ባያውቅም ወደ ተባለው ድግስ ያመራል። እዚያም አንዲት ወጣት ሴት ወደ እሱ ቀርባ እንዲከተላት ከጠየቀችው በኋላ ወደ አንድ ክፍል ይዛው ገባች። በክፍሉም ውስጥ ከአንድ ሰው ጋር የምታወራ አስመስላ ቦርሳውን ስትሰርቅ ቶም ቢመለከታትም እሷ ግን በዝምታ ቦርሳውን በቶም ጃኬት ኪስ ውስጥ በመክተት ጎበዝ ሌባ መሆኗን በተግባር ታሳየዋለች። ከዚያም ቶምን ቀደም ብለን ወደ ተዋወቅነው ዋልተር ዘንድ በመውሰድ እንዳስተዋወቀችው ዋልተር አሰራሩ ከባንኩ ኃላፊዎች ውጭ ለማንም የማይታወቀውንና የምህንድስና ተአምር ብለው የሚጠሩትን ካዝና መስበር ዋነኛ ዓላማቸው እንደሆነ ለቶም ያሳውቀዋል። ይህንን እንዳለውም ዋልተር የቶም የምህንድስና ብቃት ካዝናውን ለመረዳትና ለመክፈት ወሳኝ መሆኑን በማስረዳት ሊረዳው የሚችል ከሆነ ይጠይቀዋል። ቶም መጀመሪያ ላይ ጥያቄውን ባይቀበለውም ቆየት ብሎ ግን ይህ ሲጠብቀው የነበረው ትልቅ ፈተና ሊሆን እንደሚችል በመገንዘቡ ቡድኑን ለመቀላቀል ወሰነ። ወደ ቤቱ ከተመለሰ በኋላም በስፔን ባንክ ውስጥ ስለሚገኘውና የምህንድስና ተአምር ስለተባለው ካዝና ጥልቅ ጥናትና ምርምር ማድረግ ጀመረ። ያገኘው መረጃ ሁሉ ካዝናው በማንም ሌባ ሊከፈት የማይችል መሆኑን ቢነግረውም ይህ ፈታኝ ስራ ይበልጥ ስላነሳሳው የዋልተርን ቡድን መቀላቀሉ ልክ እንደሆነ ይበልጥ መሰከረለት። በአውሮፕላን ማረፊያም ሎረን ከተባለችው ወጣት ጋር ተገናኝቶ በጋራ ወደ ስፔን ይጓዛሉ። እዛ ሲደርሱም የስፔን ብሔራዊ ቡድን ለሩብ ፍጻሜ ማለፉን ተከትሎ አገሪቱ በታላቅ የእግር ኳስ ድባብ ውስጥ ሆና ይመለከታሉ። ከቆይታ በኋላ ከቡድኑ አባላት ጋር እንደተገናኙ ዋልተር ቶም አዲሱ የቡድናቸው አባል እንደሆነ ያስተዋውቃቸዋል። ቡድኑም ክላውስ የተባለ ጎበዝ ሃከር፣ አደገኛ ለሆኑት ተግባራት ሁልጊዜ ዝግጁ የሆነው ጄምስንና ማንኛውንም አስቸጋሪ ሁኔታ የማቀናጀት ብቃት ያለው ሲሞንን ያቀፈ ሲሆን በዚህ ሁሉ ቡድኑ ውስጥ አዲሱ አባላቸው ቶም አጠቃላይ የዝርፊያ ዕቅዱን የመንደፍና የመምራት ዋና ሚና ይሰጠዋል። እያንዳንዱ የባንክ ሰራተኛ የራሱ የሆነ ልዩ የይለፍ ቃል ስለነበረው አንዲት ስህተት እንኳን ቢሰሩ መላውን የደህንነት ስርዓት ሊቀሰቅሰው ይችላልና ይህ እጅግ ጥብቅ የሆነ የባንኩ ጥበቃ ቡድኑን በከፍተኛ ስጋት ውስጥ ያስገባዋል። በዚህ መሃል ቶም አንድ ብልህ ዘዴ ይዞ መጣ። እቅዱም በእረፍት ላይ ወዳለ አንድ ሰራተኛ የባንኩ የሥራ ባልደረባው መስሎ በመደወል አስቸኳይ መልእክት ደርሷል በሚል ሰበብ የይለፍ ቃሉን እንዲሰጣቸው ማድረግ ነበር። ቡድኑም የቶምን እቅድ በመከተል ሰራተኛውን ካነጋገሩና እሱም የይለፍ ቃሉን ከሰጣቸው በኋላ
ወዲያው የባንኩን የሲሲቲቪ ካሜራዎችን በከፊል መቆጣጠር ቻሉ። ምንም እንኳን መላውን ስርዓት ሰብረው መግባት ባይችሉም ያገኙት ጥቂት መረጃ ግን ቶም ለቡድኑ ምን ያህል አስፈላጊ ሰው መሆኑን ያስመሰከረ ነበርና ይሄን የተረዱት ጄምስ እና ሲሞንም ወደ ባንኩ የሚያደርሰውን ሚስጥራዊ መንገድ ለመፈለግ ወደ ባቡር ዋሻ አመሩ። የቡድኑ ቀጣይ ግብ ወደ ባንኩ የሚያስገባውን የተደበቀ የመሬት ውስጥ መተላለፊያን መፈለግ ነበር። በዚህ መሃል ታዲያ ዎልተር አንድ አስገራሚ ታሪክ ለቶም ማውጋት ጀመረ። ታሪኩ በ15ኛው ክፍለ ዘመን ስለነበረ ፍራንሲስ ድሬክ ስለተባለ ግለሰብ ነበር። ታዲያ ድሬክ ከስፔን የሰረቀውን እጅግ ውድ ሀብት ማንም በማያውቀው ስፍራ ደብቆት አልፏል። ሆኖም ሀብቱ ያለበት ቦታ የሚጠቅሙ ፍንጮች በ3 ሳንቲሞች ላይ አስቀምጦ በልዩ ሳጥን ውስጥ አሽጎት ነበር የሞተው። ይህ ዎልተር የጠቀሰው ሳጥን ደግሞ በፊልሙ መጀመሪያ ላይ ወደ ጥልቁ ባህር ሲሰምጥ ያየነው ያ ልዩ ሳጥን ሲሆን በአሁኑ ወቅት በስፔን ብሔራዊ ባንክ ውስጥ የምህንድስና ተአምር በተባለው ካዝና ውስጥ በከፍተኛ ጥበቃ ስር ይገኛል። ዎልተር ቀድሞውኑ በቂ ሀብት ስላለው ይህን ዝርፊያ ለመፈጸም ያነሳሳው ለገንዘብ ያለው ፍላጎቱ ሳይሆን ውድ ሀብቶችን የማደኑ ነገር ከቶ የማይለቀው የእድሜ ልክ አባዜው በመሆኑ ብቻ ነበር። ከዚህም በኋላ ቡድኑ ዝርዝር እቅድ ማውጣት ጀመረ። ሆኖም በእያንዳንዱ ጥግ የተገጠሙት የሲሲቲቪ ካሜራዎችና ለማንኛውም ጥቃት የተዘጋጁት 500 ወታደሮች በባንኩ ዋና በር በኩል መግባትን ፍጹም የማይታሰብ ስላደረጉባቸው ቡድኑ ወደ ባንኩ የሚያስገባ ስውር ዋሻን መፈለግ ግድ ሆነበት። በጥናታቸው መሃል ሁለት ወሳኝ ስዕሎችን ያገኛሉ። አንደኛው የካዝናውን ውስጣዊ መዋቅር የሚያሳይ ሲሆን ሁለተኛው ደግሞ ቡድኑ ብዙም ያልተረዳው የአንድ ሐውልት ንድፍ ነበር። በዚህ ሁሉ ግን ካዝናውን ለመክፈት አሰራሩን ጠንቅቀው ማወቅ ቢጠበቅባቸውም ቶምና ቡድኑ አሁንም ድረስ ሚስጥሩን መፍታት አልተቻላቸውምና የጽዳት ሰራተኞች መስለው በመቅረብ የባንኩን የደህንነት ክፍል ለማነጋገር በመወሰን በሲሞን በኩል የውሸት የሥራ ፈቃድና የአገልግሎት መኪና በማዘጋጀት ሽፋናቸው እውነተኛ እንዲመስል ያደርጋሉ። ይህ በእንዲህ እንዳለ መላው የስፔን ሕዝብ በታላቅ ደስታ ውስጥ ሆኖ የብሔራዊ ቡድኑን ድል እያከበረ ነበር። የስፔን ብሔራዊ ቡድን የሩብ ፍጻሜ ጨዋታውን በድል ሲያጠናቅቅ የዋልተር ቡድን ደግሞ በበኩሉ አዲስ ፈተና ተጋረጠበት። እቅዳቸው ወደ ባንኩ ሰርገው በመግባት ልዩ መሳሪያን በመጠቀም የካዝናውን ንድፍ መቃኘት የነበረ ቢሆንም ጄምስ በደህንነት ካሜራዎች በቀላሉ ሊታወቅ ስለሚችል በሱ ምትክ ቶም ወደ ባንኩ እንዲገባ ይወስናሉ። በማግስቱም የባንኩ የደህንነት ኃላፊ ጉስታቭ በስራው ገበታ ላይ ባለበት ወቅት ሲሞንና ቶም የጽዳት ሰራተኛ መስለው ወደ ህንጻው ይገባሉ። በሌላ በኩል ሎረንም የስዕል ስራዎችን ደህንነት የምትቆጣጠር መኮንን በመምሰል በድብቅ ባንክ ውስጥ ትገባና ከጉስታቭ ጋር ተገናኝታ ቡና እየጠጡ ማውጋት ጀመሩ። ቆይታም ሲጠቀምበት የነበረውን የቡና መጠጫ ትወስደዋለች። ይህ በእንዲህ እንዳለ ሲሞን ወደ ባንኩ የሰርቨር ክፍል ሰርጎ በመግባት አንዲት ትንሽ የመጥለፊያ መሳሪያ ከሽቦቹ ጋር አገናኝቶ እንደጨረሰ ክላውስ ከውጭ ሆኖ የባንኩን የደህንነት ካሜራዎች ሙሉ በሙሉ በቁጥጥሩ ስር ማዋል ቻለ። በእቅዱ መሰረት ሎረን ስዕሎቹን የመመርመር ሰበብ በመያዝ ወደ አንዱ ክፍል ገብታ የጥበብ ስራዋን በንቃት እያከናወነችበት ባለችበት ቅጽበት ክላውስ ደግሞ ከውጭ ሆኖ በሲሲቲቪ ካሜራ እንቅስቃሴዋን በቅርብ ይከታተል ነበረ። በክፍሉ ውስጥ ያለውን ትንሽ መቆለፊያ ለመክፈት በምትሞክርበት ወቅት የጥበቃ ኃላፊው ጉስታቭ እንዳይጠረጠር ክላውስ ደግሞ የተቀረጸ ቪዲዮ በስክሪኑ ላይ እንዲታይ በማድረግ ይሸውደዋል። በዚህም ምክንያት ጉስታቭ በስክሪኑ ላይ የሚመለከተው ሎረን አሁንም ስዕሎቹን እየመረመረች እንደሆነ ቢሆንም እሷ ግን በመቆለፊያ ውስጥ ያገኘችውን ቁልፍ በፍጥነት መረጃውን ከመዘገበች በኋላ ወደ ቦታው እየመለሰች ነበር። ልክ በዚያው ቅጽበት ቶም የምህንድስና ተአምር ተብሎ ከሚጠራው ካዝና በቀጥታ በላይ በሚገኘው ባዶ ክፍል ውስጥ ደረሰ። የመቃኛ መሳሪያውን ወለሉ ላይ በማስቀመጥ የካዝናውን መዋቅር መተንተን ሲጀምር መሳሪያውን ለረጅም ጊዜ ክፍት አድርጎ ትቶት ነበረና ሳይታሰብ የባንኩን የደህንነት ማንቂያ ደውልን አስነስቶ መላውን የደህንነት ኃይል ይጠራል። ሎረንም ሁለተኛውን ቁልፍ ወደ ቦታው ልትመልስ ስትል የባንኩ ባለቤት በድንገት በመድረሱ ቁልፉን በፍጥነት ለቶም ትሰጠዋለች። የደህንነት ጠባቂዎችም ክፍሉን ለመፈተሽ ሲመጡ ቶም ምንም ነገር እንዳልሰራ ንጹህ መስሎ ይቀርባቸዋል። ጉስታቭ ማንቂያውን የቀሰቀሰው ምን እንደሆነ ሁኔታውን መርምሮ ምንም ነገር ሲያጣ በኤሌክትሪክ ብልሽት ምክንያት ይሆናል በማለት ጉዳዩን በቸልታ ሲያልፈው፣ በዚህ በኩል ደግሞ ስካነሩ ስራውን አጠናቆ የካዝናውን ሙሉ ንድፍ ለቡድኑ አውጥቶ ጨርሶ ነበር። ቶም ያገኘውን ንድፍ በጥልቀት ካጠና በኋላ ለቡድኑ ዝርዝር መግለጫ ሰጠ። ይህ የምህንድስና ተአምር የተባለው ካዝና በወፍራም የኮንክሪት ግድግዳዎች የታጠረ ሲሆን በቀጥታ ከስሩ የከርሰ ምድር ውሃ ይፈሳል። በላዩ ላይ ደግሞ ግዙፍ የውሃ ማጠራቀሚያ ተቀምጧል። ሆኖም የማጠራቀሚያውን አወቃቀር ሲመለከት እንደቆየ አንድ ፈታኝ ነገር አስተዋለ። በክፍሉ ውስጥ የክብደት መለኪያ የተገጠመለት ትልቅ ሐውልት ቆሟል። ይህ ሐውልት በክፍሉ ውስጥ የሚኖር ማንኛውም የክብደት መጨመርም ሆነ መቀነስ የአደጋ ጊዜ ማንቂያውን እንዲቀሰቅሰው ተደርጎ ተሰርቷል። ማንቂያው እንደተነሳም ከላይ ያለው ውሃ በሙሉ ክፍሉን በማጥለቅለቅ የክፍሉን ወለል የረገጠን ሌባ ለህልፈት እንደሚዳርገው ከተረዱ በኋላ እውነተኛው ፈተናቸው ካዝናውን መክፈት ሳይሆን ገብቶ በሰላም መውጣት መሆኑን አወቁ።
በሌላ በኩል ጉስታቭና የባንኩ ባለቤት ምንም እንኳን ሁሉም ነገር ሰላም ቢመስልም ማንቂያው ግን በራሱ በመነሳቱ ግራ ተጋብተው መጠራጠራቸውን ቀጥለዋል። በተመሳሳይ ሰዓት ቶም ሁኔታው አሳሳቢ መሆኑን በመገንዘብ ደህንነቱ የተጠበቀ መውጫ መንገድ ለማግኘት እየተጋ ባለበት ጄምስ እና ሲሞንም ከካዝናው ስር የሚገኘውን ዋሻ አግኝተው በውስጡ ያለውን ትልቅ ማሽንና ቆጣሪ በመመርመር በክፍል ውስጥ የሚፈጠር ትንሽ የክብደት ለውጥ ማጠራቀሚያውን በመክፈት ውሃውን እንደሚለቀው ቶም የነገራቸው ስጋት እውነት መሆኑን ያረጋግጣሉ። ሌላ ችግር ግን ነበርና ጄምስ እና ሲሞን ወደ ዋልተር ሄደው ይህን አስደንጋጭ ዜና ያቀርባሉ። በዋሻው በኩል ቆፍሮ ካዝናው ጋር ለመድረስ 15 ቀናት ያስፈልጋቸዋል። ምንም እንኳን በአሁኑ ወቅት የሰዎች ትኩረት በሙሉ በእግር ኳስ ውድድሩ ላይ ቢሆንም በ15 ቀናት ውስጥ ውድድሩ ስለሚያልቅና የባንኩ ጥበቃም ወደ ቀድሞ ጥንካሬ ስለሚመለስ ዝርፊያውን ለማከናወን የማይቻል እንደሚያደርገው ያሳውቁታል። በዚህ ከፍተኛ ውጥረት ውስጥ ዋልተር ከመስኮቱ ውጪ ሲመለከት አንድ ያልተለመደ አጋጣሚ አስተዋለ። የባንኩ የሲሲቲቪ ካሜራዎች በሙሉ ትኩረታቸውን ያደረጉት የእግር ኳስ ጨዋታውን በሚመለከቱ ሰዎች ላይ ነበር። ይህ ምልከታ ለቡድኑ አዲስ የፈጠራ መንገድ ከፈተላቸው። በዋሻው በኩል መግባት የማይቻል ስለሆነ በምትኩ በባንኩ ጣሪያ በኩል ዘልቀው ለመግባት ይወስኑና መላው ሀገሩ ትኩረቱ ጨዋታው ላይ በሚሆነው በፍጻሜው ውድድር ዕለት ዝርፊያውን ለማድረግ ያቅዳሉ። ይህ በእንዲህ እንዳለ የጥበቃ ኃላፊው ጉስታቭ ከባንኩ የጽዳት መስሪያ ቤት ባልተጠበቀ ሁኔታ ኩባንያው ባለፉት 2 ቀናት ውስጥ አንድም ሰራተኛውን ወደ ባንኩ እንዳላከ ይረዳል። ከዚህም የተነሳ የጽዳት ሰራተኞች መስለው ወደ ባንኩ የገቡት ሰዎች አስመሳይ መሆናቸውን ስለገባው ወዲያውኑ የሲሞንና የቶምን መገለጫዎች በማዘጋጀት ለባንኩ ባለቤት ያቀርባቸዋል። በዚህም ምክንያት የሆኑ ሰዎች ባንካቸውን ለመዝረፍ አቅደው እንደነበረ ስለገባቸው የደህንነት ጥበቃቸውን በከፍተኛ ደረጃ ጨምረው ለነ ዋልተር ሌላ የራስ ምታት ይፈጥሩባቸዋል። ሆኖም ይህ መረጃ ቀስ በቀስ ወደ ዋልተር ቡድን መድረሱ አልቀረም። ጉስታቭ አሁን ሲሞንና ቶም ላይ የነበረው ጥርጣሬ የባሰ በመምጣቱና በእነሱ ላይ ምርመራን በመጀመሩ እውነተኛ ማንነታቸው ሊጋለጥ መቃረቡ ነበርና ዋልተር ሁኔታውን ለመቀልበስ ወዲያውኑ ማርጋሬት ጋር በመደወል 2 የጠፉ ሰዎች በእንግሊዝ ሀገር ተይዘዋል የሚል የውሸት መረጃ ለስፔን ባንክ እንድታሳውቅ ያደርግና ጉስታቭ በሁለቱም ላይ የጀመረውን ምርመራ እንዲቋጭ ያስገድደዋል። በተመሳሳይ ጊዜ ጉስታቭ የባንኩን ደህንነት በጥፍ ለማሳደግ እየተዘጋጀ ባለበት አንድ ያልተጠበቀ መልእክት ደረሰው። መልእክቱ ሲሞንና ቶም በእንግሊዝ ሀገር በስርቆት ወንጀል ተይዘዋል የሚል በመሆኑ በባንኩ ውስጥ የነበረው ከፍተኛ ጥርጣሬና ውጥረት በትንሹ እንዲረግብ አደረገው። ይህ በእንዲህ እንዳለ ሎረን ቶምን ወደ አንድ መጠጥ ቤት ተወስደውና ስለ ግል ህይወቷ ታወጋው ጀመረች። የሎረን አባት በህይወት የለም። አባቷ ከሞተ በኋላ ዋልተር ብቻ ነበረና እንደ አባት ሆኖ ያሳደጋት። ለዚህም ውለታው ስትል ለሱ ለመስራት ፈቃደኛ እንደሆነች ትነግረዋለች። በዚያው ቅጽበት ቶም ሰራተኛው ብርጭቆዎችን ሲያቀዘቅዝ ተመልክቶ ለአስቸጋሪው የካዝና ወጥመድ መፍትሄ የሚሆን ድንቅ ሐሳብ ይመጣለታል። ሐሳቡንም ይዞ ለቡድኑ ሲያስረዳ በመጀመሪያ ውሃ የተሞላ ብርጭቆ በሚዛን ላይ አስቀምጦ ክብደቱን አሳያቸው። በመቀጠልም በፈሳሽ ናይትሮጅን ከቀዘቀዘው በኋላ ወደ ሚዛኑ ሲመልሰው ሚዛኑ ምንም አይነት የክብደት ለውጥ ሊያሳይ እንዳልቻለ ተመለከቱ። በዚህ የሳይንስ እውነታ ላይ በመመስረት ቶም በካዝናው ውስጥ ያለው የክብደት መለኪያ ማሽን በተመሳሳይ ሁኔታ ከቀዘቀዙት ስራ እንደሚያቆም ያስረዳቸዋል። ይሄ ዘዴ ቡድኑ ወደ ክፍሉ እንዲገቡና ያለምንም ደወል እንዲመለሱ የሚያስችላቸው ሲሆን የሴኩሪቲ ሲስተሙ የክብደት ለውጡን ፈጽሞ የሚያውቅበት እድል አይኖረውም። ይህ ድንቅ እቅድ አሪፍ መሆኑን ሁሉም እንደተስማሙ ሲሞን ወደ ዋሻው ገብቶ ማሽኑን የማቀዝቀዝ ኃላፊነቱን ሲወስድ፣ ክላውስ ደግሞ ሎረን ቀደም ብላ ከቡና መጠጫው ላይ የወሰደችውን የጉስታቭን የጣት አሻራ በመጠቀም ለዝርፊያው የሚያስፈልግ መሳሪያንና ሎረን ከባንክ ውስጥ የቀዳቻቸውን ቁልፎች መሰረት በማድረግ 2 ትክክለኛ የቁልፍ ቅጂዎችን ይሰራል። ሁሉም በየፊናቸው የራሳቸውን ድርሻ ሲወጡ፣ በዚህ በኩል ደግሞ ዋልተር ለሆነ ጉዳይ እነዛን የሚፈልጓቸውን ሳንቲሞች የሚመስሉ 3 ፌክ የወርቅ ሳንቲሞችን እየገዛ ነበር። ሁሉም አስፈላጊ ነገሮች ተሟልተው ዝግጅቱ ሲጠናቀቅ ፍራንሲስ ድሬክ ወደ ተወው እጅግ ግዙፍና የተደበቀ ሀብት የሚመሯቸው እነዛ 3 ሳንቲሞችን ለመውሰድ የሚያደርጉት ዘረፋ ለቀጣዩ ቀን ቀጠሮ ተያዘለት። በማግስቱ መላው ስፔን በታላቁ የእግር ኳስ ፍጻሜ ድባብ ተጠምዳ ባለችበት በዚህ የግርግር ወቅት ክላውስ በኮምፒውተሩ ፊት ተቀምጦ የባንኩን ሲስተሞች በንቃት መቆጣጠር ጀመረ። በዋሻ ውስጥ ደግሞ ሲሞን የክብደት መለኪያ ማሽኑን በናይትሮጅን ለማቀዝቀዝ ዝግጅቱን አጠናቀቀ። ዋልተርም ከሩቅ ሆኖ ዝርፊያውን በበላይነት እየመራ ነበር። በእቅዱም መሰረት ጄምስ፣ ቶም እና ሎረን ገመድ ላይ ተንጠልጥለው የባንኩን ጣሪያ ሳይቸገሩ መርገጥ ቻሉ። ጉስታቭ ዝርፊያን ፍራቻ የባንኩን ጥበቃ ከመቼም በላይ አጥብቆ ቢቆያቸውም ሶስቱ ግን የጣሪያውን የመስኮት ክፍል ድምጽ ሳያሰሙ በማንሳት ወደ ባንኩ ውስጠኛ ክፍል በድፍረት ሰርገው ይገቡና እንደ ሸረሪት በአየር ማስገቢያ ቱቦዎች ውስጥ የተሳቡ ወደ አሳንሰሩ ክፍል ይደርሳሉ። ከአሳንሰሩ ወርደው ጉዟቸውን ሲቀጥሉ ግን
አንድ የተቋረጠ ድልድይ ስላጋጠማቸው የፊታቸው ገጽታ ወደ ድንጋጤ ተለወጠ። ስለዚህም ከስሩ ወዳለው ጥልቁ ገደል ላለመወርወር ሲሉ መሰላልን እንደ ብቸኛ መሸጋገሪያ ለመጠቀም ስለተገደዱ አስቀድመው ቀለል ያሉት ቶም እና ሎረን ትንፋሻቸውን ውጠው በመሰላሉ ላይ በሰላም ተሻገሩ። ቀጣዩ ጄምስ ነበረና መሻገር ሲጀምር በክብደቱ ምክንያት መሰላሉ እንደ ሸምበቆ በኃይል መወዛወዝ ይጀምርና ጄምስ ሚዛኑን ስቶ ከሞት ጋር ፊት ለፊት ተፋጠጠ። ነገር ግን በዚያች የጭንቀት ቅጽበት ቶም በፍጥነት እጁን ዘርግቶ የባልደረባውን እጅ አጥብቆ በመያዝ ከገደሉ አፋፍ ላይ በማንሳት ይታደገዋል። ወደፊት ጉዟቸውን ሲቀጥሉ ሌላ የተቆለፈ በር ከፊታቸው ያገኛሉ። ሆኖም ክላውስ ከብዙ አድካሚ ሙከራዎች በኋላ የይለፍ ቃሉን ሰብሮ ኮዱን ለቡድን አባላት በማሳወቁ እነሱም ቁጥሮቹን በትክክል ሞልተው በሩን በመክፈት በመጨረሻም የምህንድስና ተአምር ወደሚባለው ካዝና ዘልቀው ይገባሉ። በዚያም አስቀድሞ ያዘጋጁትን የጉስታቭን የጣት አሻራ ከሲስተሙ ጋር ካገናኙ በኋላ ያባዟቸውን ቁልፎች በአንድ ላይ በማዞር ካዝናውን ይከፍቱታል። ውስጥ የሚያብለጨልጩ የወርቅ ሐውልቶችንና የሀብት ሳጥኑን ቢመለከቱም በቀጥታ ወደ ውስጥ መግባቱ አደገኛ መሆኑን ስለሚያውቁ ከክፍሉ ስር የሚገኘው ሲሞን ስራውን እስኪሰራ መጠበቅ ጀመሩ። በዚህ በኩል በዋሻው ውስጥ ያለው ሲሞን የያዘውን ናይትሮጅን በሙሉ በትልቁ ማሽን ላይ በመርጨት ያደርቀው ጀመረ። ይሁን እንጂ ምንም እንኳን ሲሞን ያመጣቸውን በሙሉ አፍስሶ ቢጨርስም መሳሪያው መጀመሪያ ላይ ሙሉ በሙሉ ሊያቀዘቅዝ ባለመቻሉ እቅዱ የከሸፈ የመሰላቸው ሶስቱም ተስፋ ቆርጠው ለመመለስ ተዘጋጁ። ሆኖም ከጥቂት ደቂቃዎች በኋላ በዋሻው ውስጥ ያለው የሙቀት መጠን ቀስ በቀስ በመቀነሱ ክፍሉ መቀዝቀዝ ጀመረ። ይህንን ያስተዋሉት ቶም፣ ሎረን እና ጄምስም እድሉን ተጠቅመው ወደ ካዝናው ውስጥ እንደገቡ ጊዜ ሳያባክኑ ፊታቸው ያገኟቸውን ሳጥኖች በመክፈት በውድ ዕቃዎች መሃል ሶስቱን ሚስጥራዊ ሳንቲሞችን የያዘውን ሳጥን ፍለጋቸውን ይጀምራሉ። ከቆይታ በኋላ የወርቅ ሳንቲሞቹን የያዘውን ሳጥን ያገኘችው ሎረን ነበረችና እንዳገኘችው ለመናገር ስትሞክር ክላውስ የባንኩን ሲስተም ሰብሮ በመግባቱ ምክንያት የተፈጠረውን የኤሌክትሪክ መቆራረጥ ተከትሎ የጉስታቭ ቡድን በባንኩ ውስጥ የገባ ሰው እንዳለ ይረዱና ወደ ክፍሉ የታጠቁ ሰዎችን ይልካል። ልክ እዛ እንደደረሱ ግን ያገኙት አንዲት እርግብን ብቻ ነበረ። እርግቧም እንዴት ልትገባ እንደቻለች ሲያጣሩ የጣሪያው የመስታወት ፓነል ተከፍቶ በማግኘታቸው ጉስታቭ ሌቦቹ ባንኩ ውስጥ መኖራቸውን ያረጋግጥና ሶስቱ ወዳሉበት ክፍል በቀጥታ እንዲሄዱ ታጣቂዎችን ይልካቸዋል። እዚህ ላይ ነበረ ዋልተርና ቡድኑ መጋለጣቸውን የተረዱትና ዋልተር ማምለጥ ስለማይችሉ ፈጠን ብለው በሰላም እጃቸውን እንዲሰጡ ያዘዛቸው። በዚያው ቅጽበት በካዝና ውስጥ አብሯቸው የነበረው ጄምስ ቡድኑን በመካድ ሎረን ያገኘችውን ሳጥን እንድትሰጠው ያደርጋል። ሁሉም በክህደቱ ቢገረሙም ግን ዋነኛዋ ካዲዋ በውጭ ሆና የተሰወረውን ሀብት ለራሷ ስትፈልገው የነበረችውና ጄምስንም የቀጠረችው ማርጋሬት ነበረች። አስቀድማ ከጎናቸው ሆና የምትተባበራቸው ትመስል የነበረች ቢሆንም አሁን ላይ የፈለገችው እንዳገኘች ከስፔን መንግስት ጋር በመተባበር ቡድኑን አሳልፋ ትሰጣቸዋለች። ልክ በዚያ ወቅት የናይትሮጅኑ መጠን ስላለቀ ማሽኑ ማቀዝቀዝ በማቆሙና ክብደታቸውን በድጋሚ በሲስተሙ ዘንድ በመታወቁ የካዝናው በር ተዘግቶ የፈሩት ውሃ ወደ ክፍሉ በፍጥነት መፍሰስ ጀመረ። ውሃው ካዝናውን እያጥለቀለቀው ባለበት በዚያ ጭንቅ ሰዓት ቶም አንድ ወሳኝ መፍትሄ ተገነዘበ። ማሽኑ ውሃው ካዝናውን ሙሉ በሙሉ ሞልቶታል ብሎ ካመነ የውሃውን ፍሰት ስለሚያቆመው በዋሻው ውስጥ ያለው ሲሞን የቀረውን የናይትሮጅን ታንክ በመጠቀም የክብደት ማሽኑን በከባድ ግፊት እንዲጫኑ አዘዘው። ሲሞን በዋሻው ውስጥ ያለውን ግፊት ለመጨመር ሲል የያዛቸውን ሲሊንደሮች በሙሉ በማሽኑ ላይ ሲያስቀምጥ፣ በዚህ በኩል የጉስታቭ ቡድን ሲሞን ቀደም ብሎ በሰርቨር ክፍል ውስጥ የጫነውን ትንሽ መሳሪያ አግኝቶ በማስወገዱ ጉስታቭ የሲሲቲቪ ካሜራ ስርዓቱን በድጋሚ ከክላውስ እጅ ነጥቆ ሙሉ በሙሉ መቆጣጠር ቻለ። ሆኖም ምንም እንኳን በክፍሉ ውስጥ ምን እየተካሄደ እንዳለ የማየት አጋጣሚ ቢኖረውም በጭንቅ በውሃው ታፍኖ ላለመሞት ሲታገል የነበረው ቶም በፍጥነት ካሜራውን ከጥቅም ውጭ በማድረጉ በድጋሚ የሚሆነውን ነገር ለማወቅ ይቸገራል። ቶምና ሎረን አሁንም በፍጥነት ከሚሞላው ፈጣን ውሃ ጋር ሲታገሉ፣ ጄምስ ደግሞ የተፈጠረውን ሁከት በመጠቀም በቦዮቹ ያመልጣል። ውሃው እየሞላ ሲመጣ በዋሻው ውስጥ የነበረው ሲሞን እንደተባለው በማሽኑ ላይ ክብደት በመጨመርና ሲስተሙ ክፍሉ በውሃ የሞላ እንዲመስለው በማድረጉ በመጨረሻም የውሃው ፍሰት አቁሞ ወደ ነበረበት ይመለሳል። ቶም ካሜራውን አስቀድሞ ስላስወገደው ውስጥ ላይ ምን እየተከናወነ እንደሆነ ማወቅ የተሳነው ጉስታቭ ብቻ ሳይሆን ዋልተርና ክላውስም ጭምር ነበሩና በዚህ ምክንያት ቶምና ሎረን ከውሃው ግፊት የተነሳ ሞተዋል ብለው ይደመድማሉ። ነገር ግን ጉስታቭ ከቡድኑ ጋር ወደ ካዝናው ሲደርስ ክፍሉን ሙሉ በሙሉ ባዶ ሆኖ ነበር ያገኘው። ከዚህም የተነሳ ሁሉም ማምለጣቸው ስለገባው መውጫ እንደሌላቸው ያውቃልና ታጣቂዎቹን በህንጻው ውስጥ በጥንቃቄ እንዲፈልጓቸው ያደርጋል። ቶምና ሎረንም ይህን ስለገባቸው ከባንኩ ለማምለጥ ከፍተኛ ጥረት በሚያደርጉበት ወቅት የሚያድኗቸውን ታጣቂዎች ከኋላ አስከትለው ከህንጻው በመውጣት ህዝብ ወደ ተሰበሰበበት አደባባይ ወጥተው ይሰወራሉ። እዚያም በብልሃት የለበሱትን ልብስ በመቀየር የእግር ኳስ ደጋፊዎችንም ዩኒፎርም በመልበሳቸው
በደህንነት ኃይሎች በቀላሉ ሊታወቁ አልቻሉም። ይበልጥ ደግሞ ሰዓቱ የስፔን ብሔራዊ ቡድን ዋንጫውን የበላበት ነበርና መላው ከተማ በታላቅ ደስታ ትርምስ ውስጥ ሲገባ ሁለቱም ይህንን የህዝብ ብዛትና ሁካታን በመጠቀም ሳይታወቁ ያመልጣሉ። በዚህ በኩል በድብቅ ለማርጋሬት ሲሰራ የነበረው ጄምስ እነዛን ከሎረን እጅ የቀማቸውን ሳንቲሞች ይዞ ወደ ማርጋሬት በመሄድ ያስረክባታል። ሆኖም እሱ ስራውን ቢያጠናቅቅም ሳንቲሞቹን አሳይታ ትክክለኝነታቸውን ማወቅ በመፈለጓ እንዲመረመሩ ታደርጋቸዋለች። ውጤቱ ግን እንደጠበቀችው አልነበረም። ምክንያቱም ሶስቱም ሳንቲሞች ዋልተር አስቀድሞ የገዛቸው እነዛ መደበኛ ጌጣጌጦች በመሆናቸው የዞላት የመጣው የሐሰት ቅጂዎቹ መሆናቸው ይነገራታል። ዋልተርና ቡድኑ ከማርጋሪትና ከጄምስ አንድ እርምጃ በመቅደም ሎረን ካዝናው ባለበት ክፍል ውስጥ ሳንቲሞቹን ባገኘችበት ቅጽበት እውነተኞቹን በሐሰተኞቹ በድብቅ ቀይራ ትክክለኞቹን በስውር እንድትይዝ አድርገዋል። ዋልተር ይህንን ያደረገው ገና ከጅምሩ ጄምስ ለማርጋሬት በስውር እንደሚሰራ ያውቅ ስለነበረ ለክህደቱም ዝግጁ በመሆኑ ነበር። ከዚህ በኋላ እውነተኞቹን 3 ሳንቲሞች በእጁ እንዳስገባ በሳንቲሞቹ ላይ ያሉት ሚስጥራዊ ምልክቶችን ደምሮ አንድ የተሟላ የድራሻ ኮድ እንዲፈጥሩለት ያደርግና ፍራንሲስ ድሬክ ግዙፍ ሀብቱን የደበቀበትን ትክክለኛ ቦታ ፈልጎ ያገኘዋል። በመጨረሻም ያ ሲፈልጉት የኖሩት ሀብት በእንግሊዝ ብሔራዊ ባንክ ስር ተቀብሮ እንደሚገኝ እንዳረጋገጡ ቀጣዩ የተሰላ ዘረፋቸውን ወደዛ በማዞር ሎረን ማንነቷን ቀይራ ወደ ባንኩ እንድትገባ ያደርጉና ሌላ አዲስ ግዙፍ ዝርፊያ ይጀምራሉ። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ዘ ቮልት የተሰኘ ፊልም ባጭሩ ነበር። ለቻናሉ አዲስ ከሆናችሁና ቆይታችሁን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በተረፈ በጠና የታመመች ሕፃን ልጁን ለማሳከም ሲል ህይወቱን እንኳን ለመስጠት ስላልሳሰው አባት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።